ሀብታም ለምታሳድዱ ከዚህ ታሪክ ተማሩ፣ መማር አለባችሁ። የሰው ልጅ ወይ ከሰው ታሪክ ይማራል፣ አንድም ደግሞ ከራሱ ህይወት ይማራል። ሰው ሆኖ አንዳንድ ሴቶች አላችሁ ሀብታም ባል ነው የምናገባው ብላችሁ የምትጋጋጡ ማለት ነው። አክቹአሊ ሴቶች ብቻ አይደላችሁም ወንዶችም ጭምር ማለት ነውና እናንተ ምን ይዛችኋል? እናንተ ምን ሰራችሁ? እናንተ ምን አስቀመጣችሁ? በወጣትነት ዘመናችሁ ሰርታችሁ ያፈራችሁት ነገር ምንድነው? እናንተ ምንም ነገር ሳትይዙ እናንተ ምንም ነገር ሳይኖራችሁ ሀብታም ባል ነው ማገባው ብታገቡ ራሱ የቤቱ ጌጥ ነው እንጂ የምትሆኑት ከጓዳ ማትወጡ ገቢ ወጪውን ማታቁ ምንም አይነት ንብረቱን ማታቁ ነው እንጂ የምትሆኑት ጀስት በቃ ስጋሽን ሰውነትሽን ሊጠቀምበት ነው። ከዛ ውጪ ምንም አይነት ፋይዳ እንደሌለሽ ነው ምነግርሽ ማለት ነውና የወንድ ልጅን ሀብት ንብረት የምትመኙ ሴቶች እውነቴን ነው የምላችሁ በጣም ነው የምታሳዝኑ። በጣም እግዚአብሔርን ራሳችሁ ላይ መስራት አለባችሁ። እናንተ እንደ ወንድ መስራት ማግኘት ውጤታማ መሆን ሀብትን ማፍራት ትችላላችሁ። ስፔሻሊ በዚህ ዘመን ሴት ልጅ በብዙ ነገር ገቢ ማምጣት የምትችልበት መንገዶች ኦፖርቹኒቲዎች አሉ ማለት ነው። ስለዚህ እባካችሁን እንደዚህ አይነት ጅልና የማይሆን አስተሳሰብ ያላችሁ ሴቶች ያው ስለምሰማ ነውና በዙሪያም እንዲህ ሶሻል ሚዲያም ላይም እንደ ጉራ ሀብታም ባላገባው ባሌ እንደዚህ ነው ባሌ ካፒቴን ነው ባሌ ምናምን ነው ብለው ሲያወሩ የሱ ካፒቴትነት ለአንቺ ምንድነው? አንቺ ካፒቴን ለመሆን ሞክሪ፣ ለመማር ሞክሪ፣ ለመለወጥ ሞክሪ፣ ሰርተሽ ለመያዝ ሞክሪ። ያንቺ ነገር ነው እንጂ ሊያኮራሽ የሚገባው የባልሽ ኦር ደግሞ የወንዱ ሊያኮራሽ አይገባም። አክቹአሊ ሀብት ሊያኮራ የሚያኮራ አይመስለኝም። እኔ ምንም ነገር ቢኖረኝ የምኮራ አይመስለኝም። ምክንያቱም እግዚአብሔር ነው የሰጠኝ። የሰጠውን መንሳት ደግሞ ይችላል። ሰጪም ነሺም እግዚአብሔር ነው። ሲሰጣችሁ ካልተባረከላችሁ ዋጋ የለውም እና ሰርታችሁ ለመያዝ ሞክሩ እንጂ የያዘውን ሰው አታባርሩ። ሀብታም ሳይሆን መፈለግ ያለባችሁ ሀብታም ለመሆን መጣር። ከታችኋል ምላችሁ አይደለ? ስለዚህ ምንድነው የሚባለው? ድሮ ትምህርት ቤት እያለን የምንዘፍነው የሆነ ዘፈን አለ። የአልማዝ ቦርሳ ትልቅ ነው ቢበረብሩት ባዶ ነው እንደሚባለው። ሀብታም ባላግብታችሁ ስትታዩ ግን እናንተ ባዶ ናችሁ። ስለዚህ ሀብታም ባል የምታባርሩ ሀብታም መሆንና ሀብታም ማግባት ይለያያል። ስለዚህ ሀብታም ለመሆን ሞክሩ እንጂ ሀብታም አታባርሩ ለማለት ነው። አመሰግናለሁ። በዚህ ጋር ደግሞ የተያያዘ የሆነ ታሪክ አወራላችኋለሁ። የምር በጣም የሚያሳዝን ታሪክ ነው። ስለዚህ ሀብታም ባል ለማግባት የምትጋጋጡ ፍላጎት ያላችሁ ይህንን አስተሳሰባችሁን በእናታችሁ ከውስጣችሁ አውጡ። ምንም ዋጋ የላችሁ። ሀብታም ማግባትና ሀብታም መሆን ትልቅ ልዩነት አለው። ያልተማረ ምንም ሰው ሆነ። ስለዚህ ሀብታም ለምታሳድዱ ሴትም ሆነ ወንድ ከዚህ ተማሩ። ይልቁኑ ሀብታም ለመሆን ይዞ ለመገኘት ተጣጣሩ። እቅድ፣ አላማ፣ ፕላን፣ ግብ ይኖራችሁ እንጂ ሀብታም ለማሳደድ ሀብታም አግብቼ በአቋራጭ ምናምን ለምትሉ ከዚህ ታሪክ መማር አለባችሁ። ሀብታም ለምታሳድዱ ከዚህ ታሪክ ተማሩ፣ መማር አለባችሁ። የሰው ልጅ ወይ ከሰው ታሪክ ይማራል፣ አንድም ደግሞ ከራሱ ህይወት ይማራል። ሰው ሆኖ አንዳንድ ሴቶች አላችሁ ሀብታም ባል ነው የምናገባው ብላችሁ የምትጋጋጡ ማለት ነው። አክቹአሊ ሴቶች ብቻ አይደላችሁም ወንዶችም ጭምር ማለት ነውና እናንተ ምን ይዛችኋል? እናንተ ምን ሰራችሁ? እናንተ ምን አስቀመጣችሁ? በወጣትነት ዘመናችሁ ሰርታችሁ ያፈራችሁት ነገር ምንድነው? እናንተ ምንም ነገር ሳትይዙ እናንተ ምንም ነገር ሳይኖራችሁ ሀብታም ባል ነው ማገባው ብታገቡ ራሱ የቤቱ ጌጥ ነው እንጂ የምትሆኑት ከጓዳ ማትወጡ ገቢ ወጪውን ማታቁ ምንም አይነት ንብረቱን ማታቁ ነው እንጂ የምትሆኑት ጀስት በቃ ስጋሽን ሰውነትሽን ሊጠቀምበት ነው። ከዛ ውጪ ምንም አይነት ፋይዳ እንደሌለሽ ነው ምነግርሽ ማለት ነውና የወንድ ልጅን ሀብት ንብረት የምትመኙ ሴቶች
እውነቴን ነው የምላችሁ። በጣም ነው የምታሳዝኑኝ። በጣም እግዚአብሔርን ራሳችሁ ላይ መስራት አለባችሁ። እናንተ እንደ ወንድ መስራት፣ ማግኘት፣ ውጤታማ መሆን፣ ሀብትን ማፍራት ትችላላችሁ። ስፔሻሊ በዚህ ዘመን ሴት ልጅ በብዙ ነገር ገቢ ማምጣት የምትችልበት መንገዶች፣ ኦፖርቹኒቲዎች አሉ ማለት ነው። ስለዚህ እባካችሁን እንደዚህ አይነት ጅልና የማይሆን አስተሳሰብ ያላችሁ ሴቶች ያው ስለምሰማ ነው እና በዙሪያም እንዲህ ሶሻል ሚዲያም ላይም እንደ ጉራ ሀብታም ባላገባው ባሌ እንደዚህ ነው፣ ባሌ ካፒቴን ነው፣ ባሌ ምናምን ነው ብለው ሲያወሩ የእሱ ካፒቴትነት ለአንቺ ምንድን ነው? አንቺ ካፒቴን ለመሆን ሞክሪ፣ ለመማር ሞክሪ፣ ለመለወጥ ሞክሪ፣ ሰርተሽ ለመያዝ ሞክሪ። የአንቺ ነገር ነው እንጂ ሊያኮራሽ የሚገባው የባልሽ ኦር ደግሞ የወንዱ ሊያኮራሽ አይገባም። አክቹዋሊ ሀብት ሊያኮራ የሚያኮራ አይመስለኝም። እኔ ምንም ነገር ቢኖረኝ የምኮራ አይመስለኝም። ምክንያቱም እግዚአብሔር ነው የሰጠኝ። የሰጠውን መንሳት ደግሞ ይችላል። ሰጪም ነሽም እግዚአብሔር ነው። ሲሰጣችሁ ካልተባረከላችሁ ዋጋ የለውም እና ሰርታችሁ ለመያዝ ሞክሩ እንጂ የያዘውን ሰው አታባርሩ። ሀብታም ሳይሆን መፈለግ ያለባችሁ ሀብታም ለመሆን መጣር። ገብታችኋል እምላችሁ አይደለ? ስለዚህ ምንድነው የሚባለው? ድሮ ትምህርት ቤት እያለን የምንዘፍነው የሆነ ዘፈን አለ። የአልማዝ ቦርሳ ትልቅ ነው ቢበረብሩት ባዶ ነው እንደሚባለው። ሀብታም ባላግብታችሁ ስትታዩ ግን እናንተ ባዶ ናችሁ። ስለዚህ ሀብታም ባል የምታባርሩ ሀብታም መሆንና ሀብታም ማግባት ይለያያል። ስለዚህ ሀብታም ለመሆን ሞክሩ እንጂ ሀብታም አታባርሩ ለማለት ነው። አመሰግናለሁ። በዚህ ጋር ደግሞ የተያያዘ የሆነ ታሪክ አወራላችኋለሁ። የምር በጣም የሚያሳዝን ታሪክ ነው። ስለዚህ ሀብታም ባል ለማግባት የምትጋጋጡ ፍላጎት ያላችሁ ይህንን አስተሳሰባችሁን በእናታችሁ ከውስጣችሁ አውጡ። ምንም ዋጋ የላችሁ። ሀብታም ማግባትና ሀብታም መሆን ትልቅ ልዩነት አለው። ያልተማረ ምንም ሰው ሆነ። ስለዚህ ሀብታም ለምታሳድዱ ሴትም ሆነ ወንድ ከዚህ ተማሩ። ይልቁኑ ሀብታም ለመሆን ይዞ ለመገኘት ተጣጣሩ። እቅድ፣ አላማ፣ ፕላን፣ ግብ ይኖራችሁ እንጂ ሀብታም ለማሳደድ ሀብታም አግብቼ በአቋራጭ ምናምን ለምትሉ ከዚህ ታሪክ መማር አለባችሁ።